ከወደ ላቲን አሜሪካ የተሰማው እጅግ ለማመን የሚከብድ በአግራሞትና በድንጋጤ መካከል ሆነው በዓለም ላይ በርካቶች አይተውና ሰምተው ግራ የተጋቡበት ጉዳይ ሆኗል። ከፊሉ የዓለም ሕዝብና መንግስታት ይህንን ድርጊት በጽኑ ያወገዙ ቢሆንም ገሚሱ ደግሞ ወታደራዊ ተልእኮውን በማነቅ እጅግ በጣም የተሳካና ታሪካዊ ኦፕሬሽን ብለውታል። በአደገኛነቱና በተራቀቀ ዝግጅቱ ለታሪክ የሚቀመጥ ድንቅ ወታደራዊ ኦፕሬሽን በአጠቃላይ 2 ሰዓት ከ20 ደቂቃ ብቻ የፈጀ አስገራሚ እንቅስቃሴ በስኬትና በድል የተጠናቀቀም ነበር። አብሶሉት ሪዞልቭ ተብሎ የተሰየመው ይህ ወታደራዊ ኦፕሬሽን ከመጀመሩ ከወራት በፊት አሉ የተባሉ የአገሪቱ የስለላ ተቋማት በፕሬዝደንቱ ላይ ጥብቅ የሆነ ክትትል ማድረግ ጀመሩ። ይህ ክትትል ተራ የሳተላይት ክትትል ምስል ብቻ አልነበረም። የደህንነት ባለሙያዎች የፕሬዝደንቱን የዕለት ተዕለት እንቅስቃሴ እስከ ጥቃቅን ዝርዝር ድረስ ያጠኑ ነበር። ፕሬዝደንቱ በምን ሰዓት እንደሚተኙ፣ ምን አይነት ልብስ እንደሚለብሱ፣ ምን እንደሚመገቡና እንዲሁም የሚወዳቸው የቤት እንስሳትም ጭምር በዝርዝር ተጠንቷል። ክቡራትና ክቡራን ውድ ቤተሰቦች አሁን ስለምን እያወራው እንደሆነ በከፊል የተረዳችሁ ይመስለኛል። እያወራን ያለነው በድቅድቅ ጨለማ በውድቅት ሌሊት በአንዲት ሉዓላዊት አገር መሪ ላይ ስለተፈጸመው ያልተጠበቀና እንግዳ የሆነ ወታደራዊ ኦፕሬሽን ነው። በርካቶች ይህንን ኦፕሬሽን ከ2011 ኦሳማ ቢንላደን ላይ የተፈጸመውን የግድያ ኦፕሬሽን ጋር እያነጻጸሩት ይገኛሉ። ልክ እንደዛ ሁሉ ይህንንም ኦፕሬሽን ከመጀመሪያው እስከ መጨረሻው መሪዎች በቀጥታ ሲከታተሉት ነበር። የዴልታ ፎርስ አባላት አስቀድሞ ኦፕሬሽኑን ለመለማመድ ፕሬዝደንቱ የሚኖርበት ወታደራዊ ግቢን በትክክል የሚመስል ሕንፃ በአሜሪካ ውስጥ ሰርተው ለሳምንታት ሲለማመዱ ከርመዋል። ከሌሊቱ 8 ሰዓት ላይ ዋና ከተማዋ ካራካስ በድንገት ድቅድቅ ጨለማ ውስጥ ወደቀች። የአሜሪካ የሳይበርና የኤሌክትሮኒክስ ጦርነት ክፍሎች የከተማዋን የኤሌክትሪክ ኃይልና የመገናኛ ዘዴዎች ሙሉ በሙሉ አሽመደመዱ። ከ150 በላይ የአሜሪካ የጦር አውሮፕላኖች የቬኔዙዌላን የአየር መከላከያ ጣቢያዎችና ወታደራዊ ማዕከላት በአንድ ጊዜ ደበደቡ። ይህ የሆነው የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ጠባቂዎች ግራ እንዲጋቡና ወደ ቤተ መንግሥቱ የሚመጣውን የኃይል መስመር ለመቁረጥ ነበር። በዚያው ቅጽበት የሌሊት አሳዳጆች ወይም ናይት ስቶከርስ በመባል የሚታወቁት የልዩ ኃይል ሄሊኮፕተሮች ድምፃቸውን አጥፍተው የማዱሮ መኖሪያ ቤት ላይ አረፉ። ማዱሮና ባለቤታቸው ራሳቸውን ለማዳን ወደ ብረት ክፍል ወይም ሴፍ ሩም ለመግባት ቢሞክሩም የዴልታ ፎርስ አባላት ግን እጅግ ፈጣን ነበሩ። ፕሬዝዳንቱ የብረት በሩን ዘግተው እንዳያመልጡ ወታደሮቹ ግዙፍ የጋዝ መቁረጫዎችን በመጠቀም የብረት በሮችን ሰባብረው ገቡ። ውድ የቻናሌ ቤተሰቦች አጠቃላይ የፕሬዝደንቱን መኖሪያ የመቆጣጠር ሥራ የተከናወነው 30 ደቂቃ ባልሞላ ጊዜ ውስጥ ነበር። ፕሬዝደንት ማዱሮ በቁጥጥር ስር ሲውሉ የስፖርት ልብስ ለብሶ ነበር። ማዱሮና ባለቤታቸው ወዲያውኑ በቁጥጥር ስር ውለው አይናቸው ተሸፍኖና ድምፅ እንዳይሰሙ የሚያደርግ የጆሮ ማዳመጫ ተደርጎላቸው በሄሊኮፕተር ተወሰዱ። መጀመሪያ በካሪቢያን ባህር ላይ ወደምትገኝ የጦር መርከብ በመቀጠልም በቀጥታ ወደ ኒውዮርክ ተወሰዱ። ፕሬዝዳንት ትራምፕ ይህንን ኦፕሬሽን በዋይት ሃውስ ውስጥ ሆነው በቀጥታ ስርጭት ይከታተሉት የነበረ ሲሆን በጣም የተሳካና ድንቅ ሥራ በማለት ገልጾታል። የዓለማችን ሁለተኛዋ ኃያል ሀገር ሩሲያ ድርጊቱን በአንድ ሉዓላዊት ሀገር ላይ የተፈጸመ ግልጽ ወረራና ዓለም አቀፍ ሕግን የጣሰ የሽንገላ ተግባር ስትል ጠርታለች። ሞስኮ ይህ እርምጃ በዓለም ላይ ማንኛውም ሀገር ያልተመቸውን መሪ በኃይል እንዲያስወግድ በር የሚከፍት አደገኛ አካሄድ ስትል አስጠንቅቃለች። ቻይና በበኩሏ በቬኔዙዌላ የውስጥ ጉዳይ ጣልቃ መግባትን እንደማትደግፍ ገልጻ በሀገሪቱ ላይ የተከፈተው ወታደራዊ ጥቃት በአካባቢው አለመረጋጋትን ይፈጥራል የሚል ስጋት እንዳላት ገልጻለች። እንደ አርጀንቲናና ፓራጓይ ያሉ የላቲን ሀገራት
አምባገነኑ ስርዓት መውደቁ ለቀጠናው ሰላም ነው በሚል ድጋፋቸውን ገልጸዋል። ኩባ፣ ኒካራጓና ቦሊቪያ ድርጊቱን የአሜሪካ ኢምፔሪያሊዝም ወረራ ሲሉ አውግዘውታል። ሜክሲኮና ኮሎምቢያ ደግሞ ሁኔታው ወደ ቀጠናዊ ጦርነት እንዳያመራ ስጋታቸውን ገልጸዋል። በአሁኑ ሰዓት በካራካስ ጎዳናዎች ላይ ግራ መጋባትና ስጋት ነክሷል እየተባለ ይገኛል። አንዳንድ ወገኖች ነፃ ወጣን በሚል ደስታቸውን ሲገልጹ፣ የማዱሮ ደጋፊዎችና ታጣቂዎች ደግሞ ከአሜሪካ ጦር ጋር ግጭት ውስጥ ሊገቡ እንደሚችሉ ተፈርቷል። ይህንን በድቅድቅ ጨለማ ውስጥ የምድር ኃይልና የአየር ኃይል እንዲሁም የባህር ኃይልን ያካተተው ፕሬዝዳንቱን ነጥሎ የሚይዝ ኃይል ከሌሊቱ 7 ሰዓት ላይ ኦፕሬሽኑን ሲፈጽም በበርካታ ዘመናዊ ተዋጊ የጦር ጀቶች፣ ቦምብ ጣይ አውሮፕላኖችና በድሮኖች የታጀበ ከፍተኛ ጥበቃ እየተደረገለት ነበር። ሄሊኮፕተሮች ላይ ተኩስ ተከፍቶባቸው አንደኛው ቢመታም በዘመቻው ወቅት ግዳጁን ለመፈጸም ከመብረር ያገደው አልነበረም ሲሉ ዶናልድ ትራምፕ ተናግረዋል። በዘመቻው አንድም የአሜሪካ ወታደር እንዳልተገደለ ፕሬዝዳንት ትራምፕ አሳውቀዋል። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በአሁኑ ሰዓት እጃቸው በካቴና ታስረው በኒውዮርክ እስር ቤት ይገኛሉ። በተደጋጋሚ አሜሪካ ማዱሮን ብታስጠነቅቅም ነገር ግን አሻፈረኝ ምንም አታመጡም በማለት በዶናልድ ትራምፕ ላይ ጭምር የስድብ መዓት ሲያወርድ የነበረው ማዱሮ አሁን ምን ይዋጣቸው? ከዚሁ ጋር በተያያዘ የአሜሪካ ጦር በቬኔዙዌላ የሚገኘውን ሩሲያ ስሪት የሆነውን ቡክ ኤም2 የተባለውን የአየር መከላከያ ዘዴን ሙሉ በሙሉ ማውደሙ ተረጋግጧል። በሚሊታሪና በሌሎች ወታደራዊ ምንጮች የወጡ መረጃዎች እንደሚያመላክቱት ጥቃቱ የተፈጸመው በቬኔዙዌላ ዋና ከተማ በካራካስ ከተማ በሚገኘው ካርሎታ ወታደራዊ አየር ማረፊያ ላይ ሲሆን ይህም የማዱሮ አገዛዝ የአየር ክልሉን ለመከላከል የነበረውን አቅም በእጅጉ አዳክሞታል ተብሏል። ይህ የአየር ድብደባ አሜሪካ በምዕራቡ ንፍቀ ክበብ የሚገኘውን የሩሲያ ወታደራዊ ቁሳቁስና ተጽዕኖ በቀጥታ ኢላማ ያደረገችበት እርምጃ ተደርጎ ተወስዷል። የአሜሪካ ጦር ከዚህ መከላከያ ዘዴ በተጨማሪ በሩሲያ የተሰሩ ኤስ-300 የተሰኙ የረጅም ርቀት ሚሳኤል መቃወሚያዎችንም መደምሰሱ ተዘግቧል። በአሁኑ ወቅት በቬኔዙዌላ ከፍተኛ ወታደራዊ እንቅስቃሴ የምታይ ሲሆን የሩሲያ የጦር መሳሪያዎች የአሜሪካን ጥቃት መቋቋም አለመቻላቸው በሞስኮና በዋሽንግተን መካከል ያለውን ዲፕሎማሲያዊ ውጥረት ይበልጥ አፋፍሞታል። ይህ የአየር መከላከያ ዘዴ መውደም አሜሪካ በአካባቢው ያላትን ወታደራዊ የበላይነት ለማረጋገጥ የወሰደችው ቁልፍ እርምጃ መሆኑን ተንታኞች እየገለጹ ይገኛሉ። በቬኔዙዌላ ያለውን ወቅታዊ ሁኔታ በተመለከተ ከአፍሪካ ሕብረት በወጣው መግለጫ የአፍሪካ ሕብረት በቬኔዙዌላ እየታዩ ያሉ ውስብስብ የውስጥ ተግዳሮቶች ዘላቂ መፍትሄ ሊያገኙ የሚችሉት በራሳቸው በቬኔዙዌላውያን መካከል በሚደረግ ሁሉን አቀፍ የፖለቲካ ውይይት ብቻ መሆኑን አሳስበዋል። የአፍሪካ ሕብረት ከቬኔዙዌላ ሕዝብ ጋር ያለውን አጋርነት በመግለጽ በአገራትና በግዛቶች መካከል ሰላምን፣ መረጋጋትንና የጋራ ክብርን ለማስፈን ያለውን ቁርጠኝነት ገልጸዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃዬ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።